ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። ይህ ዴቭ ቲዩብ ነው። ዴቭ ቲዩብን እየገባችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ውድ ቤተሰቦቼ እንግዲህ ዛሬ መጥቻለሁ። የመጣሁበት ምክንያት ደግሞ ዛሬ ዴቭ ቤት የተለቀቀ ቪዲዮ አለ። ያ ምንድን ነው? ኤፊም ጠርቶት እንግዲህ ቃለ መጠየቅ ሲያደርግለት ነበረ። ኤፊም ያው መመለስ ያለበትን ሲመልስ ነበረ። እስቲ ከቪዲዮ ትንሽ እኔና ተመልሰን እንመጣለን። አብራችሁን ቆዩ። ሄርሜላም ከሄርሜላ ዙሪያ ማቆም አለብህ አንተ። በቃ ሄርሜላ ከዛሬ በኋላ እኔ በሄድኩበት የሚሄዱ ከሆነ እከሳለሁ እያለች ነው። ተረዳኸኝ አይደለ? እከሳቸዋለሁ እያለች ነው። አንተንም ሩታንም ስም በማጥፋት ሁላ ማለት ነው። ስለዛ እኔ እያልኩ ያለሁት ምንድን ነው፣ እንደው አንድ ነገር ላስቁምና መቼም እያየት ማለት ባለፈው ዕለትም ስም በማጥፋት ወንጀል እሷ ጽድቅ ነው እየሰራች ያለችው። በመጀመሪያ ደረጃ ማለት ነው አንዳንዴ መገናዘብ ይባል ነገር አለ፣ ወይም ደግሞ ታገናዝባለህ። እኛ ብቻ ያለን ነገር እያደረግን ያለ ነው። እንደውም ባለፈው ዕለት እኛ ውጡ ካለችን በኋላ ቪዲዮ እያየሁ ነበር። ወደ ሩታ ነው ጫና እያደረገች ነበሩ። ውድ ቤተሰቦቼ ቪዲዮን እንዳያችሁት ከሆነ ዛሬ ዴቭ ኤፊን ቀጥሮት ነበረ። ኤፊም ቀጠሮን አክብሮ ተገኝቶ ነበረ። ምንድነው ልክ እንደ ጊዜ መጠየቅ የምፈልጋቸው ጥያቄዎች አሉ። ስለዚህ መጠየቅ ጥያቄ መልስልኝ በተረጋጋ መንፈስና በሰላማዊ መንገድ እናውራ ሲለው፣ ኤፊም ደግሞ ሁሌም እንደተረጋጋ ነው። ሁሌም በተረጋጋ መንፈስና እውነት ያለበትና የሚያምንበትን ነገር ብቻ ነው የሚናገረው። ዛሬም እነሱን ነገሮች ሲያከናውን ነበረ። በዛው ልክ ደግሞ አቤልም ሩታን ይቅርታ እንደጠየቀና ከዚህ በኋላ በጠቅላላ በዙሪያ ያሉት ደግሞ እስከዛሬ ሲሰድቧት፣ ሲያወርዷት፣ ሲነቅፏት የነበሩ በጠቅላላ ተመልሰው ይቅርታ መጠይቃቸው ወደ ኋላ ተመልሰው ራሳቸውን የሚፈትሹበት ጊዜ እየመጣ ነው። ነገሮቹ ሁሉ በጠቅላላ በትክክል ማንጋ እውነታ እንዳለ እየታወቀ ስለሆነው ሁሉም እንግዲህ መንሸራተቱን ቀጥሏል። ድንጋጤዎችም አሉ፣ እምነቶችም አሉ። እስቲ ቤተሰቦቻችን ቀስ እያለን እንግዲህ ሁሉንም ነገር የምናገኝበት የምናውቅበት እና የምንስቅበት ሩታዬና አብርሽም ወደ ቀድሞ ቦታቸው የሚመለሱበት ጊዜ እየደረሰ ነው። ወደ እውነታውም እየተጠጋን ነው። ኤፊና ሩታዬ ምንም እንዳላረጉና እውነት ውስጣቸው እንዳለ እየተናገሩ ነው የሚገኘው። እንግዲህ ዛሬ ከታዘብኳቸው ነገሮች እስቲ እናውራ። ውድ ቤተሰቦቼ ዛሬም እንግዲህ ልክ ጊዜ እንደጠየቀችው ዴቭን መጥቶ የጠየቀው ጥያቄ እንደዛ አይነት ጥያቄ ነው። ግን ምን አለ መሰላችሁ ዴቭ ጋር ሁል ጊዜ ምን አለ መወላወል አለ። ዛሬም የሆነ ነገር ያወራና ነገ ደግሞ ሌላ። ዛሬ ያሞግስና ይነቅፍና ዛሬ ደግሞ ያስተካክላል። ዛሬም የተፈጠረው ነገር እንደዛ ነው። ግን በተሻለ መንገድ ተረጋግተው ከጊዜ ጩኸት የተሻለ ተረጋግተው አውርተዋል። ኤፊም በማርያም ትንሽ ነካ የማድረግ ነበረ። ያው እህታችን ስሜታዊ ስለሆነች ነገሮችን በስሜታዊነትና ቶሎ ስለምትናደድ ጨዋ ነው የምትናገረው። ከአንተ ጋር ግን ብዙ ጊዜ ስለምንግባባ ዛሬ ተግባብተን እናወራለን። እመነኝ፣ ካመንከኝ ካላመንከኝም አለማመን መፍት ነው። እኔ ግን ውስጤ ያለውን እውነታ እንድታቅና እኔ ምንም እንዳላረግ ሩታዬ ምንም እንዳላረገች ልነግርህ እወዳለሁ ብሎታል። ግን ዴቭ ምንድን ነበር ሲል የነበረው አንተ ጋር በጣም ሲቃወሙ ነበር። ብዙ ነገር ሲናገረው ነበር፣ ሲያስፈራራው ነበር፣ ሲዝትበት ነበር። አንተ ወንድም ላይ ይህን ነገር አርጋሃል ሲለው ነበር። ዛሬ ደግሞ ምን ሲል ነበር? አንተ ታደርጋለህ ብዬ አላስብም፣ ወንድም ላይ የሆነ ነገር አርጋሃልን ብዬ አላምንም። አንተ ደግሞ እንድትታሰርብኝ የሆነ ነገር እንድትደረግብኝ አልፈልግም። ስለዚህ አንተ ጋር ያለውን እውነት እንድትነግረኝ ይፈልጋለሁ ብሎታል። እንግዲህ ዛሬ አልነበረም፣ ደጋግሜ አውርቻለሁ። ዴቫ ኤፊ ወንድም ነው፣ ወንድም ደግሞ እንዲያደርጋል ብለህ መጠራጠር ራሱ ትልቅ ስህተት ነው። ምክንያቱም በተሻለ ከወንድም የተሻለ ማንም ወንድሙን ሊያስብለት አይችልም። ምክንያቱም ወንድሙ ነው። ስለዚህ አንተ የተሻለ አስበህ እሱ የማይሆን ነገር ያስባል ብለህ ማሰብ ትክክል አልነበረም። ዛሬም ተመልሰ እንግዲህ ለማስተካከል እየሞከርክ ነው። ወደ እነ አብርሽ ሀሳብ እየመጣ ነው። ወደ እነ ሩታዬ ሀሳብ እየመጣ ነው። ይሄም ጥሩ ነገር ነው። ምክንያቱም ማለት ነው እስከ ዛሬ ስታደርጉት የነበረው ነገር በደፈና ስለነበረ አሁን ግን ነገሮች ሁላ ወደ ሩታዬ እያመዘኑ ስለሆነ ሁላችሁም እየተንሸራተታችሁ እየመጣችሁ ነገሮችን ለማስተካከል እየሞከራችሁ ነው። ውድ ቤተሰቦቼ እኔ
ብዬ ጀምሬዋለሁ። እንግዲህ እንቅስቃሴውን ከዚህ በኋላ እንግዲህ የሳኩ እየተጫወትኩ እየቀለድኩ ነው ነገሮችን የምናገረው። ምክንያቱም እውነት ናት፣ አትሻርም፣ አትደበቅም፣ ተደብቃም አትቀርም። ቀኗ ሲደርስ ግን እውነቷ ትወጣለች። አሁንም እየወጣች ነው ማለት ነው። ውድ ቤተሰቦቼ ሌላ ከታዘብኩት ነገሮች ምን አሉ መሰላችሁ? ኤፊ ከሚናገራቸው ነገሮች ከእርጋታው ከቁም ነገረኝነቱ እና ከሚናገራቸው ሀሳቦች በጣም የተመቸኝ ምን መሰላቸው? እንደ ታላቅ ሰውን ያከብራል፣ እንደ ታላቅ ማክበር ባለበት ደረጃ ያከብራል። ግን ሀሳቡን በትክክል ይገልጻል። የገለጹ ሀሳብ ግን እውነታ ይኑረው አይኑረው አያገባኝም። እኔ ግን የኔ እውነታ ይሄ ነው፣ ስለዚህ እውነታውን እንድትቀበለኝ እፈልጋለሁ፣ ካልተቀበልክም መብት ነው ብሎ ነግሮታል። እንግዲህ የሚፈልገውን ሀሳብና ማቅረብ ያለበትን በትክክል አቅርቦለታል። ምን አለ መሰላችሁ? ሄርሜላ ስለደበሩኝ ልከሳቸው እፈልጋለሁ፣ ከዚህ በኋላ አርፎ እንዲቀመጡ ብላለች። ይቺን ቃል ያዙልኝ። ስለደበሩኝ ስለደበሩኝ እንዴ! ስለደበሩኝ የሚለው ቃል የምር ከአንቺ አፍ ነው የሚጠበቀው። እነሱ እስከዛሬ አለማለታቸው እንዲሁም ልትጸጸችና ልታመሰግኛቸው ነው የሚገባው። አንድ ነገር ልንገርሽ፣ እስከ ዛሬ ድረስ ስታጠፊ ነበር፣ ስትረብሽ ነበር፣ ብዙ ነገሮችን ስትፈጥሪ ነበረ። እነሱም ታግሰውሽ ነገሮችን ለማስተካከል ሲጥሩ ነበረ። በተለይ ደግሞ ኤፊና ሩታን ስትሰድቢያቸው፣ ስትዘረጥጫቸው፣ በዙሪያ ያሉ ሰዎች ሲሰርቧቸው፣ ሲያንጋጥጧቸው፣ የሚፈልጉትን ነገሮች ሲናገሩ ቤታቸው ድረስ ሄደው ቤታቸው አንኳኩተው ሰብረው ገብተው እቃ እስከ መውጣት ድረስ የደረሱ አብርሽን አፍነው የወሰዱ ሰዎች እያሉ አንቺ በስም ማጥፋት ልከሳችሁ እፈልጋለሁ። ይኸውልሽ አየሽ ምን ብሏል? አስተውለህ ትናገራለህ። እኔ ሕፃን አይደለሁም፣ ማስተዋል እችላለሁ። አስተውዬ ደግሞ ስለማደርገው ነገር አደርጋለሁ። ስለዚህ ከዚህ በኋላ ማንም መጥቶ እንዳይጠይቀኝ ሲል ነበር እና አንቺም ይኸውልሽ ከዚህ ልትማር ይገባል። አንቺም ብዙ ያጠፋሻችሁ ጥፋቶች ይበዛሉ። ምክንያቱም ባለትዳሮች ቤት መተሽ ነው የረበሽው። ውሽማ ልሁን ብለሽ ነበር ስታስቸግሪ የነበረው። የልጅ አባት ነበር የኔ ካልሆነ ብለሽ የልጅ አባት የሆነውን ሰው ነው ባሌ ካልሆንከኝ ብለሽ ስታስቸግሪ የነበረው። ስለዚህ አንቺም ዙሪያሽ ያሉት ሰዎችም አሁን ወደ ልቦናችሁ እየተመለሳችሁ ይመስለኛል። ይሄ ስለደበሩ ምናምን የሚለው ቃል ተይውና ፍራቻሽ ከፍ እያለ ስለሆነ ይሄ ማስፈራሪያና ዛቻሽን ደግሞ በሌላ ሰው ከምትልኪ አንቺ ማለት ነው ልክ ከሆንሽና እውነታ ውስጥሽ ካለ መናገር የምትፈልጊው ነገር ካለ አግኝተሻቸው ማውራት ትችይ ነበር። ምክንያቱም እውነት ስለሌለሽ በሌሎች ሰዎች እየተመካሽ ነገሮችን እያረግሽ ስለሆነ የሌሎችን ምክር ስለምትሰሚ በራስሽ አቋም ስለሌለሽ አሁንም የምታደርጊያቸው ነገሮች እንድታስተካክይ ብያስ ነው የምመክርሽ። ምክንያቱም ማለት ነው ማንም አይጠቅምሽም። ሊጠቅምሽ የሚችለው በዙሪያሽ ያለው ቤተሰቦችሽ ናቸው። ስለዚህ አሁንም የምነግርሽ ነገር ቢኖር ማለት ነው ሌሎች የሚናገሩትን ቃል እየተጠቀምሽ ሌሎች በዙሪያሽ ያሉት ለማገዝ የሚሞክሩትን ሰዎች የውሸት ወይ ለገንዘብ ወይ ደግሞ ለሌላ ጥቅም ብለው የሚያግዙሽን ሰዎች ተይና ራስሽን ቁጭ ብለሽ አብርሽን ወደ መልካም መንገዱ መልሰዋለሁ ብለሽ በሄድሽበት መንገድ እስቲ አንቺም ራስሽን ወይም ጸበል ወይ ደግሞ ሕክምና ወይ ደግሞ ሳይካትሪስት ጋር ምናምን በመሄድ ራስሽን ብታስተካክይ መልካም ነው ብዬ አስባለሁ። ምክንያቱም አሁን እያደረግሻቸው ያሉት ነገሮች ወደ እውነታው ሲቃረብ አብርሽ እየተወሽም ስለሆነ አብርሽ ከዚህ በኋላ ያንቺ እንደማይሆን እያወቅሽ ስለሆነ ማወቅም ስላለብሽ ከዚህ በኋላ ህይወትሽን መኖር አለብሽ ብዬ አስባለሁ። እና ዴቭም ቡዚም ብትሆኑ ልጁ ራሱ መወሰን ይችላል፣ ራሱ መናገር ይችላል ብልህ ነው ብላችኋል። ስለዚህ እንደ ብልህነቱ ማድረግ የሚችላቸውን ነገሮች ራሱ እንዲያደርግ እናንተም ከህይወታቸው መውጣት አለባችሁ ብዬ አስባለሁ። ምክንያቱም እየረበሻችሁ ያላችሁ ህይወታቸውን እየበጠበጣችሁ ያላችሁት እናንተ ናችሁ። ኤፊንም ሩታንም ወደ መጥፎ መንገድና ወዳላረጉት ነገር እየመራችሁ ስም እያጠፋችሁ እነሱም ሊከሷችሁ በሚችሉበት ደረጃ ስታደርጉ የነበራችሁት እናንተ ናችሁ። ዴቭ ልንገርህ፣ ቡዚም ልንገርሽ፣ ወንድማችሁ ዛቻ ሲቀርብበት ጉድጓድ ነው የምንከተው ሲሉ ሲደበድቡት፣ ሲሰድቡት፣ ውሻ ሲያደርጉት እሱ ግን ታግሶ ነገሮችን እስከ ዛሬ ያሳለፈ ሰው ስለሆነ ልታከብሩትና ልታደንቁት ይገባል። ምክንያቱም የታናሻችሁ ታናሽ ነው፣ የሁለታችሁም ታናሽ ነው። እሱ ግን እንደ ታላቅ ነበረ ነገሮችን ሲያከናውን የነበረው። አሁንም በእውነት ነው ማመስገን የምፈልገው ሩታዬና ኤፊ በጣም አመሰግናችኋለሁ። የምር አስተዳደጋችሁ
ህይወታችሁ በጠቅላላ በመልካምና በስነ ምግባር እንደመሆኑ አንጻር ሁሉም ሲሰድባችሁ፣ ሁሉም ሲናገራችሁ እስከዛሬ ላሳለፋችሁበት ነገር ዋጋችሁና የምትፈልጉት ነገር እያገኛችሁ ስለሆነ አሁንም ወደፊት ለምታደርጉት ነገር በጥንቃቄ እንድታደርጉ የምር የተከበራችሁ ናችሁ። ፈጣሪ አሁንም ያክብራችሁ እላችኋለሁ። ምክንያቱም ታላቃችሁን ታከብራላችሁ። በዙሪያችሁ መጥተው ሲጠይቋችሁ በስርዓት ነው የምትመልሱላቸው። እነሱ ግን ስድብም፣ ዛቻ፣ ማስፈራሪያም ዱላ ቀረሽ ነገሮችን ሲያከናውኑባችሁ እናንተ በትዕግስት አሳልፋችኋል። አሁንም ይኸውላችሁ ወደኋላ እየተመለሱ ነው። የምጽአት ቀኗ ደርሳለች፣ ሄድ መለስ እያሉ ነው። ሁሉም ወደ ቀልባቸው፣ ሁሉም ወደ እናንተ እየተመለሱ ስለሆነ አሁንም ሁሉም ይመለሳሉ። አሁንም አብርሽና ሩታ አንድ ላይ ይሆናሉ። ስለዚህ በዙሪያቸው ያላችሁ ሰዎች አሁንም ገሸሽ በሉ። የምታሽቃብጡ፣ የምታሽላሉ፣ የምትፎክሩ በጣም ብዙ ነገር ለምታደርጉ በጠቅላላ አሁን ለሁላችሁ ዛሬ ኤፊ መልእክቱን አስተላልፎላችኋል። ምክንያቱም ከዚህ በኋላ ማንም ሰው እኔ ጋር መጥቶ ስለ እንደዚህ አይነት ጥያቄ ሊጠይቅ አልፈልግም። ማንም ሊጠይቁኝ የሚፈልጉ ሰዎች አሉ፣ እስከዛሬም የጠየቁኝ ሰዎች አሉ። እነሱንም ማንም አይናችሁም ማየት አልፈልግም። ሄርሜላ ላይ ቢሆንም እንደማይደርስባትና እሷ ካልደረሰችበት እንደማይደርስባት ከደረሰችበት ግን ማድረግ ያለበትን ማድረግ እንዳለበት በትክክል ሲነግራችሁ ነበረ። እና ውድ ቤተሰቦቼ እኔ የምላችሁ ምንድነው፣ እውነት ተደብቃ አትቀርም፣ ሁሌም እውነት ነችና ይህ ዴቭ ቲዩብ ነው። ዴቭ ቲዩብን እየገባችሁ ሰብስክራይብ እና ሼር እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ውድ ቤተሰቦቼ ሁሌም እንደምናገረው አብርሽ የሩታ ነው፣ ሩታም የአብርሽ ነች። ስለዚህ ማንም በመሃላቸው ገብቶ ማንም ሊያፋርሳቸው አይችልም። ስለዚህ እስከዛሬ ለርፋችሁት ፈጣሪ ይርዳችሁ። እንግዲህ መጽናናትን እመኛለሁ። ውድ ቤተሰቦቼ እኔ በሌላ ቪዲዮ ተመልሼ እመጣለሁ። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ሰላም ሁኑ።